እስኪ አንድ ጥያቄ ልጠይቅ። ልክ ኮምፒውተር ላይ ኮድ እንደምንጽፈው ሁሉ የራሳችንን አእምሮ ለስኬት ፕሮግራም ማድረግ ብንችልስ? ይሄ በጣም የሚገርም ሐሳብ አይደል? እንግዲህ ይሄ በራፋኤል ጉርኮቭስኪ ዘ ሪል ማይንድ ኮንትሮል በተሰኘው መጽሐፍት ውስጥ የቀረበው ዋና ሐሳብ ነው። እናም በዚህ ማብራሪያ ውስጥ ኒውሮሊንጉስቲክ ፕሮግራሚንግ ወይም በምህፃሩ ኤንኤልፒ የሚባለውን ይሄንኑ ጽንሰ ሐሳብ ነው የምንመረምረው። እንዴት አስተሳሰባችንን በመቆጣጠር የምናገኘውን ውጤት መለወጥ እንችላለን የሚለውን ማለት ነው። እሺ፣ ታዲያ ይህንን አስደናቂ ጽንሰ ሐሳብ ለመረዳት እንዴት ነው የምንጓዘው? መጀመሪያ ኤንኤልፒ ምን አይነት ተስፋ እንደሚሰጥ እናያለን። ከዛ የስሙን ትርጉም እንፈታታለን። በመቀጠል ከአእምሯችን ካርታ ጀርባ ያለውን ፍልስፍና እንመለከታለን። ከዚያም ለውጥ ለማምጣት የሚረዱ አንዳንድ ቴክኒኮች እናያለን። በመጨረሻም ዋናውን ቁም ነገር ለውጥ ከውስጥ እንደሚጀምር በማየት እናጠቃልላለን። እስኪ አስቡት፣ ለሰው ልጅ አእምሮ ያጠቃቀም መመሪያ ቢኖርስ? በጣም ይገርም አይደል? እንግዲህ መጽሐፉ ኤንኤልፒን ልክ እንደዛ ነው የሚያቀርበው፣ ለአእምሯችን እንደ የተጠቃሚ መመሪያ ማለት ነው። ዋናው ሐሳብ ይሄ ነው። በውጭው ዓለም የምናያቸው ውጤቶች በስራችን፣ በግንኙነታችን፣ በግል እድገታችን ሁሉም የሚመነጩት ከውስጣችን ነው። ከሐሳቦቻችን፣ ከስሜቶቻችን፣ ከእምነቶቻችን እና ኤንኤልፒ እነዚህን የውስጥ ሂደቶች ለመቆጣጠር የሚያስችሉ መሳሪያዎችን ይሰጠናል ነው የሚለው። ብዙውን ጊዜ አቀራረባችን ችግሮች ላይ ማተኮር ነው አይደል? ለምን ይሄ ሆነ ያልን እንጠይቃለን። ኤንኤልፒ ግን ጥያቄውን ሙሉ ለሙሉ ይቀይረዋል። የምፈልገውን ውጤት እንዴት ማግኘት ይችላሉ ወደሚል ማለት ነው። እናም ይሄ ንድፈ ሐሳብ ብቻ አይደለም፣ ይልቅስ ስኬታማ ሰዎች የሚጠቀሙባቸውን የአስተሳሰብና የባህሪ ስልቶችን ለይቶ እንደ መሳሪያ ያቀርብልናል። ስለዚህ ችግሩን ከመተንተን ይልቅ እነዚያን መሳሪያዎች በመጠቀም ራሳችንን ለስኬት ፕሮግራም እናደርጋለን የሚል ነው ዋናው ነጥቡ። እሺ፣ ኒውሮ ሊንጉስቲክ ፕሮግራሚንግ ስሙን ስንሰማው ትንሽ ከበድ ያለና የተወሳሰበ ሊመስል ይችላል አይደል? ግን በጣም የሚገርመው እያንዳንዱ ቃል የዚህን ሐሳብ ቁልፍ ክፍል ነው የሚገልጸው። ልክ እንደ 3 ቁልፎች ናቸው። እስኪ አንድ ባንድ ከፍተን እናያቸው። የመጀመሪያው ኒውሮ ነው። ይሄ በቀጥታ ከአእምሯችን እና ከነርቭ ስርዓታችን ጋር የተያያዘ ነው። የምናየው፣ የምንሰማው፣ የምንዳሰሰው ነገር ሁሉ በ5ቱ የስሜት ሕዋሳቶቻችን በኩል ወደ አእምሯችን ይገባል አይደል? እንግዲህ ይሄ መረጃ የሁሉም ልምዶቻችን መነሻ ነው። የኤንኤልፒ መነሻው ነው። ሁለተኛው ሊንጉስቲክ ነው። ይሄ ቋንቋን ይመለከታል። ግን እዚህ ጋር ቆም ማለት አለብን። ቋንቋ ስንል የምንናገራቸውን ቃላት ብቻ አይደለም፣ በጣም ከዛ በላይ ነው። በስሜት ሕዋሳቶቻችን ለሚገባው መረጃ ትርጉም የምንሰጥበት መንገድ ነው። ይሄንንም በቃላት፣ በሰውነት እንቅስቃሴያችን እና ከሁሉም በላይ ደግሞ በውስጣችን ከራሳችን ጋር በምናደርገው የማያቋርጥ ንግግር እናደርጋለን። እና በመጨረሻ ፕሮግራሚንግ፣ ልክ ኮምፒውተሩን ፕሮግራም እንደምናደርገው እኛም ሐሳቦቻችንንና ቋንቋችንን በማደራጀት የተወሰኑ ባህሪያትን እንፈጥራለን። ይህም የተወሰኑ ውጤቶችን ያስገኝልናል። ስለዚህ እስኪ ሁሉንም እናገናኛቸው። ኒውሮ ሊንጉስቲክ ፕሮግራሚንግ ማለት ምን ማለት ነው? በስሜት ሕዋሳቶቻችን መረጃ እንቀበላለን። ይሄ ኒውሮን ነው። ለዛ መረጃ በቋንቋ ትርጉም እንሰጣለን። ይሄ ሊንጉስቲክ ነው። እናም ያንን ትርጉም መሰረት በማድረግ ባህሪያችንን እናደራጃለን። ፕሮግራሚንግ ማለት ነው። ቀላል አይደል? እሺ፣ የስሙን ትርጉም አሁን በደንብ ተረድተናል። አሁን ደግሞ ከዚህ ሁሉ ጀርባ ወዳለው ዋናው ፍልስፍና እንግባ። ኤንኤልፒ የሚመራው ዓለምን በተለየ መነጽር እንድናይ በሚያደርጉን በጣም ቁልፍ በሆኑ ቅድመ ግምቶች ወይም መሰረታዊ እምነቶች ነው። እና ከሁሉም መርሆች ምናልባትም ዋናውና ትልቁ ይሄ ነው። ካርታው መሬቱ አይደለም። ይህ ምን ማለት ነው? እስኪ የአንድን ከተማ ካርታ እናስብ። ካርታው ከተማውን ይወክላል፣ ግን ከተማው ራሱ አይደለም አይደል? መንገዶቹ፣ ህንፃዎቹ፣ ህይወቱ ካርታው ላይ የሉም። ልክ እንደዛው ስለ እውነታው ዓለም ያለን ግንዛቤ የአእምሯችን ካርታ ማለት ነው፣ እውነታው ራሱ አይደለም።
ይልቅስ በልምዶቻችን፣ በእምነቶቻችን፣ በተለያዩ ማጣሪያዎች የተፈጠረ የራሳችን የግል ትርጓሜ ነው። ይሄ ሐሳብ ሲገባን በጣም ኃይለኛ ነው። ለምን? ምክንያቱም ችግሩ በውጭው ዓለም ላይ ሳይሆን በውስጣችን ባለው ካርታ ላይ ከሆነ መልካም ዜናው ምንድነው? ካርታውን የመቀየር ስልጣን በእኛው እጅ ነው ማለት ነው። እናም ካርታችንን ስንቀይር ለዓለም የምንሰጠው ምላሽ ይቀየራል። ምላሻችን ሲቀየር ደግሞ የምናገኘው ውጤት ይቀየራል። ስለዚህ ስኬትም ሆነ ውድቀት የሚጀምረው ከውስጣችን ነው ማለት ነው። እሽ፣ ይሄ የካርታ ሐሳብ በጣም አሪፍ ነው። ግን ጥያቄው ይህንን ካርታ በተግባር እንዴት ነው የምንቀይረው? መጽሐፉ ይህንን ንድፈ ሐሳብ ወደ ተግባር የሚቀይሩ በርካታ ቴክኒኮችን ያቀርባል። እስኪ ለዛሬ ሁለቱን ብቻ እንመልከት። የመጀመሪያው ቴክኒክ አንከሪንግ ይባላል። እስኪ እንዴት እንደሚሰራ እኒ በጣም በራስ መተማመን የተሰማበትን አንድ ጊዜ ማሰብ፣ ያንን ስሜት በሙሉ ኃይሉ እንደገና እንዲሰማ መሞከር ነው። ስሜቱ ከፍተኛ ደረጃ ላይ ሲደርስ አንድ የተለየ አካላዊ ምልክት መፍጠር ነው። ለምሳሌ አውራ ጣትና ሌዋ ጣትን ማገናኘት። ይህንን ደጋግመን ስለማመደው አእምሯችን ያንን አካላዊ ምልክት ከመተማመን ስሜት ጋር ያገናኘዋል። ከዛ በኋላ ያንን ምልክት ባደረግን ቁጥር የመተማመን ስሜቱ በቀላሉ ይመጣል ማለት ነው። አስቡት፣ አንድ ትልቅ ስብሰባ ወይም ንግግር ከመጀመር በፊት ይህን መጠቀም መቻል። ሌላው በጣም ኃይለኛ ቴክኒክ ደግሞ ሪፍሬሚንግ ይባላል። ይሄ ማለት ለአንድ ሁኔታ የምንሰጠውን ትርጉም መቀየር ወይም ፍሬሙን መቀየር ማለት ነው። ለምሳሌ ቃለ መጠየቁ አደጋ ነበር ብሎ ከማሰብ ይልቅ ከዚህ ልምድ ለቀጣዩ ምን እማራለሁ ብሎ መጠየቅ፣ ወይም እንዴት ይህን ስህተት ሰራሁ ብሎ ከመበሳጨት ይሄ ያልጠበቅኩት ግብረ መልስ ነው፣ ለማሻሻል እንዴት ልጠቀምበት እችላለሁ ብሎ ማሰብ ነው። አያችሁ፣ ሁኔታው አልተለወጠም፣ ነገር ግን አመለካከቱ ፍሬሙ ተቀይሯል። ይሄ ብቻውን ስሜታችንንና ድርጊታችንን ሙሉ በሙሉ ሊቀይር ይችላል። እንግዲህ ከነዚህ ሁሉ ሐሳቦችና ቴክኒኮች በኋላ ዋናው ቁም ነገር ምንድነው? የመጨረሻውና ወሳኙ መልእክት ምንድን ነው? ዋናው ቁም ነገር ይሄ ነው። የውጭውን ዓለም ለመለወጥ ከተፈለገ መጀመሪያ መቀየር ያለበት የውስጡ ዓለም ነው። ኤንኤልፒ እንደሚነግረን የአስተሳሰብ ካርታችንን እና ከራሳችን ጋር የምንነጋገርበትን ቋንቋ ስንቆጣጠር ለስኬት የሚረዳንን ማንኛውንም ባህሪ መፍጠር እንችላለን። ኃይሉ ያለው በሁኔታዎች ላይ አይደለም። ኃይሉ ያለው ለሁኔታዎቹ በምንሰጠው ምላሽ ላይ ነው። እናም ይሄ ማብራሪያ በአንድ ጥያቄ ይደምደማል። እስኪ ቆም ብለን እናስበው። ግንዛቤያችን ብቸኛ እውነታችን ከሆነ ዛሬ አንድ ሰው በተለየ መንገድ ለማየት ሊመርጥ የሚችለው አንድ ነገር ምንድን ነው?